ኢብሊስ ዙፋኑን በውሃ ላይ ያስቀምጣል። ወይ አረብኛ ትችያለሽ? አዲ በሱ አድርገው፣ በሱ ይሆን አማርኛው። ኦኬ እሺ፣ ችግር የለውም። አረብኛው ነው አድርገው። እሺ አንብብ። እያነበብሽ ነው ዜዶ? እየተረጎምሽ ብታነቢ ደስ ይለናል። ሁላችንም እንድንረዳው በአረብኛ የተጻፈው ነው። አይ ድምጼ ማውጥቼ ተርጎም አልችልም። በገባኝ ያክል ለራሴ ነው። ጀምሮ እስኪ አንዱ ሌላው ደግሞ ስለማይገባ በአማርኛ እንትን በለው። ኦኬ እዚህ ምን ይላል? ይሄንን ብቻ ምን ቃለ አኺረና አቡ እስኪ ቀረብ አድርገው። ቃለ አኺረና አቡ ሙአዊተ አረብ አማርኛ አድርገው። እሺ ኢብሊስ ዙፋኑን በውሃ ላይ ከዚያም ተፋላሚዎችን ይልካል ይልና ያው የሚቀጥልና አሪፍ እንትን አለ ተጠቃለው። ነገር ክርስቲያን ድምፅህን አስተካክል። ሰውዬ ክርስቲያን ማይክን አስተካክል፣ እየረበሸን ነው። ኤኒዌይስ ምን ላድርግ? ተመልሰሽ ውጣና ወይም ተመልሰህ ግባ። ምነው የምታኮሻኩሸው? ኤኒዌይስ እንደዚህ ነው የሚለው፣ ኢብሊስ ዙፋኑን በውሃ ላይ ያስቀምጣል። ስለዚህ የአጋንንት ወይንም ደግሞ የሴጣኖች አለቃ የሆነው ኢብሊስ ዙፋኑ በምን ላይ ነው? በውሃ ላይ ነው። የአላህም ዙፋን ውሃ ላይ ነው። ለምን ሊመሳሰል ቻለ? ዙፋናቸው በውሃ ላይ ነው። የኢብሊስን ዙፋን ወንዙ ላይ ነው እያልከኝ ነው? ያ በውሃ ላይ ነው ይላል። ያ ማለት ዙፋናቸው አንድ ከሆነ ኢብሊስና አላህ አንድ ናቸው ማለት ነው። ልክ ሱረቱ ዳሃ ላይ ካየሽ ሙሐመድን ሴጣንህ ተወህ እንዴ ብላ ሚስት ስትጠይቀው አልተውኩትም፣ በጠዋቱ ምላለው በረፈደው አልተለየሁትም፣ አላሰናበትኩትም ብሎ አላህ አልተውኩትም ብሎ ይላል። ለምሳሌ አንቺ ዜዶ ነሽ፣ ሚስራ እንዴት ነሽ ብለህ ደህና ነኝ እንዴት ነህ ብለሽ ምላሽ ትሰጫለሽ አንቺ? እና እኔ ምስራ አይደለሁም አለ። ምንድን ነው መስሎኝ? በጣም ጎበዝ። አላህም ሳይጠራ ሴትዮዋ ሙሐመድን ምን አለችው? ሴጣንህ ተወህ ወይ ብላ ስትጠይቀው አላህ ግን ምን አለ? አልተውኩህም አልተለየውህም ብሎ አቤት አለ። ስለዚህ ሴጣን ነው እንዲህ አላህ ብለን እንጠይቃለን። ምክንያቱም ሳይጠራ ምንድን ነው አልተውኩም አልተለየሁትም የሚለው? ወንድም እኔ እኮ እሱ ጋር እኮ አሁን ለምሳሌ እሺ ሴትዮዋ አለች ያሳሳት ግን እኮ አልተውኩህም አልተለየህም ያለው እኮ ለሙሐመድ ነው እንጂ ለኢብሊስ ላይሆን ይችላል። ያ ሴትዮዋ ሙሐመድን ያንን ያመጣውልሽ ለምን መሰለሽ? ይህንኛው ብዙም አላወኩትም ስላልሽ ነው። ዙፋናቸው ሴጣንና የሴጣን ዙፋንና ያላ ዙፋን አንድ ነው አለን። ውጪዝ አንድ ሆነብን። በኋላ ላይ ነው ሁለቱም። ኦኬ ልክ አላህ ደግሞ አይምን ሙሐመድ ሴጣንህ ተወህ ወይ አሰናበተህ እንደ ሴጣንህ ብላ የአቡላብ ሚስት ሙሐመድን ስትለው አልተውኩህም አልተለየውህም ብሎ አለኝ አላህ ብሎ ሙሐመድ ምላሽ አመጣ። ቁርአን ብሎ ማለት ነው። እንዴት ነው እሱ አላህ አልተውኩም አልተለየውህም አላሰናበትኩም በጠዋቱ ምላለው በረፈደው እያለ መልስ የሚሰጠው ሳይጠራ ያለ ስሙ? ሴጣን ነው ተወህ እንዴ ተብሎ የተጠየቀው። እዚህ ጋም በተመሳሳይ የኢብሊስና የአላህ እንትና ዙፋናቸው እንዴት ውሃ ላይ አብረው ሊሆን ይችላል? ማለት ኢብሊስ ማለት አላህ ካልሆነ አላህ ማለት ኢብሊስ ካልሆነ የሁለቱም ዙፋን ወይ እንዴት አንድ ሊሆን ይችላል? አይ እሱ እንትን አይደለም
እሱ ማብራሪያ መስጠት አልችልም። ምክንያቱም የማውቀው ነገር የለም። ከኔ የተሻለ ሰው እንትን ከምትጠይቅ ደስ ይለኛል። መልካም፣ ችግር የለውም። እሺ አንድ ሚዩት አድርጊና ከሌሎቹ ጋር እንቀጥላለን። ሰላም ብያለው። ራመት ሚስራ፣ ሁላችሁንም ሰላም ብያለው። እዩ ያለ አርሽ በምን ላይ ነው? ውሃ ላይ። ሰላም ነሽ? እንዴት ነው? መልካም። እሺ የበረታችሁ ነው? እያነበባችሁ ነው? ራመት አለሽ? አዳምጪሽ። ዜዶ ካለሽ ተመልሰሽ ግቢ። መጽሐፍ ቅዱስ ላይም ጥያቄ ካለሽ እንቀበልሻለን። ለዚህኛው ደግሞ ምላሽ አለን የሚል ልብ በሉ። የአላህ አርሹ ላይ እባብ የተጠመጠመበት ነው። ባይዜ እባብ የተጠመጠመበት ነው። አንድ ሁለተኛ ደግሞ የአላህ አርሽ የተባለው በውሃ ላይ ነው ያለው ይለናል። በተመሳሳይ ደግሞ የኢብሊስም ኢብሊስ ማለት የአጋንንት አለቃ የሰይጣን አለቃ ነው። የእሱም አርሽ በውሃ ላይ ነው ይለናል። አላህ ሳይጠራ እኔ ነኝ የተጠራሁትን ብሎ ምላሽ ይሰጣል። ኢብሊስ ሲጠራ አላህ አቤት ይላል ማለት ነው። ይሄ አርሽ ላይ ደግሞ መጨረሻ መሐመድም ይቀመጥበታል። ለምን እንደዚህ ሊሆን ቻለ? የፈጣሪ አርሽ እንዴት እንደዚህ ሊሆን ቻለ የሚለውን የተለያዩ ጥያቄዎች አሉን ማለት ነው። ይህንም ማብራራት የሚችል ሰው ከዛ አርሹስ መቼ ነው ደግሞ የተፈጠረው? አርሹ ራሱ ፊዚካል ቦዲ ያለው ነው አይደለም የሚለውንም የምንቃኝ ይሆናል ማለት ነው። እሰማለሁ። እኛ ክርስቲያንስ ያው ማይክ ክፈት። አሁን ድምፅህን እንየው። ቅድም ይረብሽ ነበር ወይ ወጥቼ እገባለሁ። ካልሆነ አሁን ሲሰማል ኖርማል ሆነ፣ ተስተካከለ። አሁን ኖርማል ነው። አሁን ተስተካክሏል። ምን አድርገው ነው? ቻርጅ እያደረኩት ነበር። ኦኬ ቻርጁ ይሆናል፣ ለዛ ሊሆን ይችላል። ማሜ እንዴት ነህ? ማሜ ሰላም ነው? ማን ነው? ሁሉ አማን። ዛሬ ስለ ምንድን ነበር ውይይቱ? ገና እየገባሁ ነው። ዛሬ ስላለ አርሽ ነበረ። እሺ ያለ አርሽ ምን? ያለ አርሽ ፊዚካል ቦዲ ያለው ነው አይደለ? ፊዚካል ቦዲ ያው የተፈጠረ ነገር ስለሆነ ኦኬ፣ የተፈጠረ ነገር ስለሆነ ፊዚካል ቦዲ ያለው ነው። ኦኬ መልካም። ያ የተፈጠረው ነገር ፊዚካል ቦዲ ካለው አርሹ የተፈጠረው ሰማይና ምድር ከተፈጠረ በኋላ ነው ወይንስ ሰማይና ምድር ሳይፈጠር? ማሜ ይሰማል? ይሰማል ወይ? መልካም። ኦኬ ያላህ አርሽ በውሃ ላይ ነው ይለናል። እሱ ላይ የሚያውቁት ሲመጡ ጠይቃቸዋለሽ። ያላህ አርሽ በውሃ ላይ ነው ይለናል። የኢብሊስም አርሽ ደግሞ በውሃ ላይ ነው ይለናል። ይህንን እንዴት ታየዋለህ? ኢብሊስም አርሽ አለው እንግዲህ ይለናል ነቢዩ፣ እንደዛ ብሏል። ኢብሊስ አርሹ ውሃ ላይ ነው አለን። አላህም አርሹ ውሃ ላይ ነው አለን። በውሃ ላይ የለውም ብለህ ነው የምታውቀው አንተ? አይ ለምሳሌ አርሽ ማለት ለምንድን ነው ጥቅሙ? ምናምን አገልግሎቱ ምንድን ነው? ዙፋን ነው? ምን ብላችሁ ሙስሊም ነህ አይደለ? ምን ብላችሁ የተማራችሁት? አርሽ ማለት እንግዲህ እኔ እስከማውቀው ሱራ 69 ሱረት ሀቅ ላይ አያ 7ኛው ላይ መላኢካዎች የሚሸከሙት አላህ በእሱ ላይ የተደላደለበት ነው። ዊች ኢዝ አላህ የሚደላደልበት ማለት ነው። አይ አላህ አርሽ በላይ ነው ሲባል እሰማለሁ። እንግዲህ አላህ የሚደላደልበት አላህ መላኢካዎች ደግሞ የሚሸከሙት ነው። ስለዚህ እንደዛ ከሆነ ተደላደለበት ማለት ነው ያው በሱ ላይ አለ ማለት ነው። በቃ
ቁጭ ብሏል ማለት ነው። አሁን እኔ የሰማሁት እኔ ከአርሽ በላይ ነው ሲባል ያው እንዴት እንደሆነ አላውቅም። መደላደል ማለት ዝም ብሎ በላይ ማለት አይደለም። ባይዞ የሆነ ነገር ላይ ተደላደለ ከተባለ ከሱ በላይ ነው ማለት አይደለም። እዛ አናቱ እላዩ ላይ ነው ያለው፣ ግን ወይም ቁጭ ብሏል ወይም ተኝቶበታል የሚልን ነው የሚያስጨብጠው። ወይም ቁጭ ብሎበታል ወይንም ተኝቶበታል፣ እንደዛ ነገር ነው የሚያስጨብጠው እንጂ በአየር ላይ ነው። አርሹ ከስር ሆኖ እሱ በአየር ላይ ማለት አይደለም። ምክንያቱም ተደላደለበት ከተባለ እዛ የተነገረን ነገር ላይ ለምሳሌ አንተ በሶፋ ላይ ተደላደልክ ብትባል ወይም ሶፋው ላይ ተኝተሃል ወይም ሶፋው ላይ ቁጭ ብለሃል። ቆመህም ይሁን ችግር የለውም፣ ግን ሶፋው ላይ ተደላድለሃል። አካልህ ከሶፋው ጋር ተገናኝቷል ማለት ነው። ጣራ ላይ ሆነህ መቼም በሶፋው ትይዩ ጣራ ላይ ብትሆን ሶፋው ላይ ተደላደልክ ተብሎ ሊነገርልህ አይችልም። ሶፋው ላይ አይደለህማ። አገኘኝ። ሱራ 7:54 አንዴ ክፈትለት ክርስቲያን። ክርስቲያን አለ ሱራ 7:54 ያው እንደዚህ ይላል። ያው ጌታችሁ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረ ነው፣ የፈጠረ አላህ ነው አለ። ማ ጌታችሁ ሰማይና ምድርን በ6 ቀናቶች ውስጥ የፈጠረ አላህ ነው። ከዚያም አለ ስልጣኑ ብለው በቅንፍ የከተቱት ስህተት ነው፣ አረብኛው ላይ ሌለ ነው። ከዚያም በአርሹ ላይ ተደላደለ። አየህ፣ በምን ላይ ነው ተደላደለ የሚለው መሐመድ? መሐመድ ይሰማ ይሰማል፣ በአርሹ ላይ። ስለዚህ አላህ በአርሹ ላይ ነው ያለው ማለት ነው። ስለዚህ በአርሹ ላይ የተሆነ አርሹ ደግሞ የቱ ጋር ነው ያለው የሚለውን 11:3 ክፈትለት፣ ወደ ቅድሙ ተመለስ። አርሹ ደግሞ በውሃ ላይ ነው ይለናል። እንደምታየው አርሹም በምን ላይ ነው ይላል? አርሹም በውሃ ላይ ነበር ይላል አለ ማሜ። መልካም፣ ወደ ሐዲሱ ግባና የኢብሊስን አርሽ ደግሞ እንመልከት። ስለዚህ አላህ አርሽ ላይ ተደላድሏል። አላህ አርሽ ላይ ተደላድሏል። ኢብሊስ ደግሞ አላህ አርሽ ላይ ተደላድሏል። አርሹ ደግሞ ውሃ ላይ ነው። የኢብሊስስ ብለን ስንል ያው እንደምትመለከተው ሐዲሱ ምን ላይ ነው የሚገኘው? አሳየው ቅድሚያ ሳይ ሙስሊም ላይ የሚገኝ ግሬዱ ሳሂህ ነው። ሳይ ሙስሊም ላይ የሚገኝ ነው። ዝቅ አድርገው ትንሽ። ጃቢር ሪፖርትድ ዳት አላስ ሜሴንጀር ሰይድ፣ ጃቢር እንዳስተላለፈው ያላ መልእክተኛ ያለውን ኢብሊስ ሉክ። ኢብሊስ ማን ነው? የሰይጣን አለቃ ነው አይደለ? ከጂኒ ወገን የሆነ የካዱት ውስጥ የነሱ ዋናው። ፕሌስስ ሂዝ ትሮን አፖን ወተር፣ ዙፋኑን በውሃ ላይ ነው ይላል። ዙፋኑ ምን ላይ አድርጓል? በውሃ ላይ። በውሃ ላይ ያለው የእናንተ አምላክ ነው ወይንስ የእናንተ አምላክ አላህ የሚባል ሌላ ከኢብሊስ የተለየ ነው ወይንስ ኢብሊስ ራሱ ነው ዙፋኑ በውሃ ላይ ያለው? ጥያቄያችን ይሄ ነው። ግልጽ ነው? አግኝተኸኛል መሐመድ? ይፈልኛል አንተ ራሱ ገባኛል ማለት ነው። ማንኛቸው ናቸው ለማለት ፈልገህ ነው? ገብቶኛል። ስለዚህ አላህ በዚህ መሰረት ምንድነው የሚሆነው? አላህ ራሱ ኢብሊስ ይሆናል ማለት ነው። ዙፋናቸው አንድ ስለሆነ አንድ ዙፋን ላይ የተቀመጡት አላህና አላህ ወይንም ኢብሊስ ነው ይሆናል ማለት ነው። አላህ ማለት ኢብሊስ ነው፣ ኢብሊስ ማለት አላህ ይሆናል ማለት ነው። ይህንን እንዴት ታዩታላችሁ? ተምራችሁ ታውቃላችሁ? ይህን እሺ ክርስቲያን አንዴ ወደ ኋላ ተመለስና ይሄ አርሽ ደግሞ የአላህ አርሽ እባብ የተጠመጠመበት ነው።
አንዴ ክፈትልኝ። እሺ ያለ አርሽ በእባብ የተጠመጠመ ነው። which is እነዛ ኮፒ ሊንክ አድርጉ። እንዴት ናችሁ? እፎይ እንዴት ነህ? ምንድን ነው 10 ትገባለህ ትወጣለህ? የኔ ቤት ነው ወይንስ አንተ ቤት ነው እያስቸገረ ያለው? ነው የኔ ነው እንትን የኔ ነው ኔትወርክ መሰለኝ። ስንቴ ገባ ስንቴ ወጣ? እንትን እኔ እንጃ ስንቴ እምቢ አለኝ። በቃ እንትን አይለኝም ነበር፣ አይሰማኝም ነበር። እንደ አዲስ የገባው እየወጣ እንዴት ናችሁ? ደህና ነህ? ሰላም ነው። ማን ነው እየነቃችሁ ነው? እነዚህ እዚህ ያላችሁት ቤተሰቦቻችን 1600 መይተኙና ነው እየነቁ ማህበረሰብ እንዴት ናችሁ? ተው ግን ተው። እየነቃችሁ ስማ፣ ነቃ ብሎ የኔን ድምፅ እየሰማ እየጮኩባቸው እየነቃችሁ ነው ትላለህ እንደ የሁሉ ሰው። ስማ ድምፅ እኮ ግን እውነት ድምፅህ ግን ሌላም ዳቢሎስንም ያባራል አይደለም? እንቅልፍ ሱረቱ ጂኒ ላይ ያለውን ክፍል ታውቃለህ? ሙሐመድ ቁርአንን ሲቀራ ሴጣኖች ድርብርብ ሆነው ወደ እኔ መጡብኝ የሚለውን የኔ ደግሞ ጭራሽ ድምፅ ማባረሪያ የሱ ሴጣን መጥሪያ 72ኛው ሱራ ላይ አያ 8 ነው እንደዚህ አካባቢ ላይ ነብዩ መሐመድ ቁርአንም በቀራ ጊዜ ሴጣኖች ድርብርብ ሆነው ወደ እሱ ሊመጡ ይቀርባሉ ይላል። መሐመድ ሰላም ታሪክ ብታነበብ እንትን ብትል እውነት እርግጠኛ ነኝ 1600 ይዘህ የምትሰማው እርግጠኛ ነኝ። መስጊድ ነው የምትሄደው። ተው አንዴ እሺ እናንብብ። ኦኬ ያለ አርሽ ደግሞ በምን የተከበበ ነው የሚለውን ሎግ ትንሽ እንትን በለው አንብበው ወይንም እሺ በላይ ናሬሽኑ አለ። ትሮን ኢዝ ሰራውንድድ ባይ ስኔክ። በምን በስኔክ የተከበበ ነው። ምኑ ስሮኑ። ቀጥልሽ። ቼን ኦፍ ናሬሽኑ አለ እዚህ ጋር አቡ መሩት ማነቢል ቶልድ አስ ሙሐመድ ቢን ሂሻም ቶልድ አስ ወን ዘ አውቶሪቲ ኦፍ ሂዝ ፋዘር ይልና ያው ቼን ኦፍ ናሬሽኑ አለ። ሶ ምን ይላል? የአላህ አርሽ ማለት ነው። ዘ ትሮን ኢዝ ሰራውንድድ ባይ ኤ ስኔክ ኤንድ ሪቬሌሽን ዲሴንድድ ኢን ቼን። ምንድነው? የአላህ አርሽ የተከበበው በእባቦች ነው። ከዛ በኋላ መገለጥ ደግሞ ወሂ የሚወርደው ደግሞ በቼን መልክ ነው ይላል። ስለዚህ የአላህ አርሽ የተከበበው በምንድነው? በእባቦች ነው። እነዚህ እባቦች አስቀድሞ ሰማይና ምድር ከመፍጠር በፊት የነበሩ ማለት ነው ሊሆኑ የሚችለው። እባብ ደግሞ ነብዩ እንዳገሉ፣ ምክንያቱም ጂኒ የሆኑ አካላት በመዲና ሰልመዋል። ከነዛ ውስጥ አንደኛው እባብ ሊሆን ይችላል ብሏል ሙሐመድ። ስለዚህ እነኚህ እባቦች የተባሉት ሜይ ቢ ጂኒ የተባሉት ይሆናሉ። በመዲና አሰለምኳቸው ያላቸው ሙሐመድ ማለት ነው። ስለዚህ ባይዞ አንድ ሙስሊም ክርስቲያንን አይሁድን ወንድሜ እህቴ ማለት አይችልም። እባብ ግን ለሙስሊም ወንድም እህቱ ሊሆን ይችላል። ምክንያቱም ከጂኒ ወገን የሆኑ የእባብ ዝርዮች የሰለሙ ስላሉ ማለት ነው። ዊዶን ነው እነኚህ እባቦች አሁን የአላህን አርሽ ጠምጥመውት ያሉት የሰለሙ ናቸው ወይስ ያልሰለሙ? ሶፋኒ ኤኖስ በጂኒ የተባለው ወይ ጂኒ የሰለሙ ሊሆኑ አይችሉም። ምክንያቱም
እባቡ አርሹን የጠመጠመው ውጪዝ ካናቱ ነው የሚሆነው። ውስጡ ይገባ ስለማይችል እላው ላይ ካለ ሰራውንድድ ካደረገ ከቦታል ነው አይደለ? ሰራውንድድ ማድረግ መክበብ እንደዛ የሚያሳይ ቃል ስለሆነ ሰው ምንድነው እሱ የሚያሳየው ማለት ነው። ኢብሊስ የተባለው ራሱ እባቡ ጋር አብሮ መሄድ ይሆናል አሁን ማለት ነው። እባቡ ደግሞ ምንድነው እሱ ጂኒ ከሆነ ኢብሊስ ደግሞ የጂኒ ጎሳ ከሆነ ኢብሊስ የተባለውና እባቡ አንድ ይሆናሉ ማለት ነው። አላይን ያደርጋሉ። ምክንያቱም ኢብሊስ ተባለ አለቃ ተባለ እንጂ ስሙ ትክክለኛው የጂኒ ራሱ የጋኔን ዝርያ ስለሆነ አንድ አካል ስለሆኑ ማለት ነው። ያመፀ ማለት ነው፣ ወይንም የሸጠነ ማለት ነው። ሴጣን ሲሉ የሸጠነ አልታዘዝ ያለ ማለት ነው። ከነኛ ጎሳ ውስጥ አንዱ ደግሞ ጂኒ አንድ ጎሳ ናቸው። በተፈጥሯቸው አንድ ነው። የመታዘዝና ለመታዘዝ ጉዳይ ነው ማለት ነው። እንደ እስልምናው ቴዎሎጂ ነው ያልኳችሁ፣ እንደ ክርስትናው አይደለም። ሰው በዚህም መሰረት እነኛ እባቦቹ ከኢብሊስ ነው ማለት ነው። እባቡ እንትኑና ሰራውንድ ያደረገው ስሮኑን ሰራውንድ ያደረገው ኢብሊስ ራሱ ነው ማለት ነው። ወደ እንትኑ መልስለት። በትክክል ውሃ ላይ ያለው ስሮኑን ያስቀመጠው ኢብሊስ ነው ብሎ ስለሚል ማለት ነው። ያው ኢብሊስ ፕሌስስ ሂዝ ስሮን አፖን ወተር፣ ስልጣኑን በውሃ ላይ አድርጎታል ስለሚል ማለት ነው። እና ወንድማችን ምን ትላለህ? ይህንን የኢብሊስና ያላ ዙፋን በውሃ ላይ ለምንድን ነው እሱ የሆነው? ይህንን ዙፋን ደግሞ ያላህን ዙፋን ሙሐመድ በመጨረሻ ቀን ይቀመጥበታል። አላህ ዙፋኑን ለፍጡር ያጋራል። ለማ ለሚባል ለሙሐመድ የሚባል ይሄ ዙፋን ላይ የሙሐመድ ስም ብቻ ነው የተጻፈው። አላህ ለምን ከሌሎቹ ተለየ? ምን አይነት ተአምር ድንቅ ቢሰራ ነው እንደው ስሜ ተጽፎበታል ያለው? ደግሞም አደም ራሱ ያኔ ሲያጠፋ አደምን ራሱ የማረው አላህ በማን ምክንያት ነው? በሙሐመድ ይሁንብህ ማረኝ ብሎት ነው የማረው ይላል። ኢማጅን ገና አደምና አላህ ሙሐመድ መካከል ያለውን ጋብ ርቀት አስቡት። አደም ያን ያጠፍቶ በማን ነው አላህ የሚመረው አደምን? በሙሐመድ ስም። ብዙ ተረት ተረቶች አሉት ይሄ አርሽ። ኤኖስ ግን ከአርሹ ስር ደግሞ የሚፈሱ ሌሎች ነገሮችም አሉ። እንደሚገባው ሰው እያየን እንደ መጠናቸው እንትን እናወራለን ማለት ነው። ከቀላል ከበድ ማድረግም ይቻላል። እንደ ሁኔታው እናወራለን። ኤንዌስ ክርስቲያን አይመስልም እንደዛ? እባብ የተከበበ ከሆነ አርሹ ደግሞ የተፈጠረው ሰማይና ምድር ከመፈጠሩ በፊት ነው። ስለዚህ እባቡ አርሹን የከበበው እባብ ሊፈጠር የቻለው ከሰማይና ምድር ከመፈጠሩ በፊት ነው ማለት ነው። ባይ ዲፎልት ክሬሽን ራሱ ከሰማይና ምድር በፊት ሊኖር አይችልም። ይሄ ሳይንስን ካለማወቅ የተነሳ ሙሐመድ የተናገረው ነው። ምክንያቱም አሁን እዚሁ ላፈርስና ላሳየ። ቆይ አንዴ፣ እንደውም አብዱራህማን እንኳን ደህና መጣ። መልካም ሰላም ነው ሁሉ ነገር መልካም። እሺ ዛሬ ስላላ አርሽ እየተነጋገርን ነበረ። ያላ አርሽ ሰማይና ምድር ከመፈጠሩ በፊት ነው የተፈጠረው አይደለ? እና ሀሳቡ ላይ እንሄዳለን እኮ። ጥያቄ ነው፣ ጥያቄው መልስልኝና ከዛ ወደ ጥያቄው እንሄዳለን። ጨርስ። እኔም እያዳመጥኩ ትንሽ ግር ስላለኝ ላዳምጥና እንሄዳለን። መልካም። አንዴ ሀዲሳቶቹን ክርስቲያን አውጣልኝ። የአላህ አርሽ ከ50 ምናምን ሺህ ዓመት በፊት ሰማይና ምድርን ከመፈጠሩ አርሹ እንደተፈጠረ ይናገራል። ኢማጅን ሰማይና ምድርን ከመፍጠሩ ወደ 50 ዓመት ወደ 50 ሺህ ምናምን ዓመት አስቀድሞ ነው የፈጠረው ይላል። ሉክ ታይም ጋፑን ያዙ። ከዛስ አሁን አርሽ ፍጡር ነው ማለት ነው፣ የተፈጠረ ነው። አንድ በሉ። ከዛ ከ50 ሺህ ምናምን ዓመት በኋላ ይመጣና አላህ ሰማይና ምድርን ፈጠረ። መልካም። ሱራ 7 54ን ክፈትልኝ አንዴ። ያው እዚች ጋር እንደ አንብቧት። ያው እንደዚህ ይላል። ቆይ አንዴ አዲሱን አንብብና ቀጥልላቸው። እሺ
Abdullah bin Amr bin Alas reported, I heard Allah's messenger as saying, የአላህ መልእክተኛ እንዲህ ሲሉ ሰማሁ አለ። Allah ordained the measure of creation 50,000 years before he created the heavens and the earth as his throne was upon water. ምን አለ የመዘነው 50,000 ዓመት ምናምን አካባቢ በምንና በምን በስሮኑ ውሃ ላይ ነበረ ምድርና ሰማይን ከመፍጠሩ በፊት ያለው ጋፕ ማለት ነው። ወደዛኛው ይገባልኝ ወደ ቁርአኑ ላይ ስንመጣ ደግሞ ምን ይለናል? 7:54 አይ ቲንክ 2:29 እሺ ጌታችሁ አለ ጌታችሁ ያ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው ይላል። አላህ ፍጥረትን የፈጠረውና የጨረሰው በስንት ቀን ውስጥ ነው? በ6 ቀን ውስጥ ነው ካሉን አርሽ ፍጥረት አይደለም ማለት ነው፣ የተፈጠረ አይደለም ማለት ነው። ምክንያቱም በሰማይ በምድር ያሉትን በ6 ቀን ውስጥ ፈጥሮ ጨርሷል ካሉን አርሽ እኮ ሰማይና ምድር ከመፈጠሯ በፊት ራሱ እኮ ከ50,000 ዓመት በፊት ገና የፈጠራት ፍጥረት አለች ማለት ነው። ስለዚህ አላህ ፍጥረትን የጀመረው ስንት ሺህ ዓመት ነው? በ6 ቀን ውስጥ ወይንስ አርሽን ከፈጠረበት ጀምረን ነው ደግሞ አሁን የምንቆጥረው? ከዚያም አለ በአርሹ ላይ ተደላደለ አለን። አርሹ አስቀድሞ እንደተፈጠረ የሚናገሩ ሙፈሲሮቻቸውም ስላሉ ኢቭን ከእንትኑ ራሱ አርሹ የሚሸከሙ ሌሎች አካላትም እንደተፈጠሩ አስቀድሞ ስለሚናገሩ ሙፈሲሮች አሉ። ይሄ ስህተት ነው። አንድም አርሹስ ምን ላይ ነበረ የነበረው? ውሃ ላይ ይለናል። ውሃውስ ምን ላይ ሆነ ታዲያ? ምን ላይ ተቀመጠ? ይሄም ሌላ ዲሌማ ነው ማለት ነው። ምክንያቱም ባይ ዲፎልት አርሹ ፍጡር ከሆነ ስፔስ ይፈልጋል፣ ፕሌስ ይፈልጋል። ዊዳውት ፕሌስ እና ስፔስ ደግሞ ምንም ፍጥረት ሊኖር አይችልም፣ የተፈጠረ ነገር ሊኖር አይችልም። ታይም አብሮት በዛን ሰዓት ላይ ይኖራል ማለት ነው። አብዱራህማን ሜቢ ፖይንቴን አግኝተዋል። አብዱራህማን አብዱራህማን አለ ነው አልገባም ብዙ ተዋኪሱ አንተ እኮ ትረብሻለህ። ረባሽ ነህ። እሱ እንደኔ ቤት ኪራይ አስጨንቆታል። አንተ ቤት እኮ ምን አሻምብለ ስማ ወንድምህ እኮ ባለፈው እስከነ ሙሉ ቤተሰቡ ሊጠመቅ ነው እና ማድነቅ ብቻ ሳይሆን ሊጠመቅ ነው እስከነ ልጆቹ እስከነ ሚስቱ አብሮ እዛ የነበረው ገስት ላይ ማለት ነው። እና አንተም ተማር። ምንድን ነው እሱ? ለምን ትጨናነቃለህ? ኤኒዌይስ ክርስቲያን በልበት፣ እሺ አውራበት። ያ ቡሃሪ ላይ ያለ ሀዲስ ነው ላሳያቸውና ቡሃሪ 3191 ላይ ያለ ሀዲስ ነውና ምን ይላል? ፈርስት ኦፍ ኦል ይላል ዴር ዋዝ ነቲንግ በት አላህ፣ በመጀመሪያ ምንም አልነበረም አላህ ብቻ ነበር የነበረው ይላል። ኤንድ ዘን ሂ ክሪኤትድ ሂዝ ትሮን፣ ከዛ በኋላ አርሹን ፈጠረ። ሂዝ ትሮን ዋዝ ኦቨር ዘ ዋተር ኤንድ ሂ ሮት ኤቭሪቲንግ ኢን ዘ ቡክ ኢን ዘ ሄቨን ኤንድ ክሪኤትድ ዘ ሄቨን ኤንድ ዘ እርዝ። መጀመሪያ ምንም አልነበረም አላህ ብቻ ነበር የነበረው። ከዛ በኋላ የአላህ አርሽ በምን ላይ ነበረ? ትሮኑን ፈጠረና ወይም አርሹን ፈጠረና አርሹ ደግሞ በውሃ ላይ ነበረ። ከዚህ በኋላ ነው አላህ ሰማይና ምድርን የፈጠረው ይላል። ቅድም እፎይ እንደነገረን አላህ ጌታችሁ ያ ሰማያትና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው ይላል። ስለዚህ አርሹ በእነዚህ በ6 ቀኖች ውስጥ የተፈጠረ ነው ወይስ እነዚህ ከ6 ቀኖች ውስጥ በፊት የተፈጠረ ነው? የአላህ አርሽ ማለት ነው። አላህ የተቀመጠበት አርሽ ከነዚህ የ6 ቀን ፍጥረታቶቹ ውጪ ነው
ወይስ ውስጥ ነው? እንደዛ ከሆነ በዚህኛው ሐዲስ መሰረት ምንድነው የሚለው? አላህ መጀመሪያ ብቻውን ነበር፣ ከዛ በኋላ አርሹን ፈጠረ፣ ከዛ በኋላ ሰማይና ምድርን ፈጠረ ብሎ ስለሚናገር ማለት ነው። እንግዲህ በዚህ መሰረት አርሹን ከፈጠረ በኋላ ደግሞ ይሄ አርሽ ደግሞ የተቀመጠው ምን ላይ ነው ይላል? በውሃ ላይ። ውሃውንስ መቼ ነው የፈጠረው? ግን አይገርምም? ውሃውንስ መቼ የፈጠረው? መላእክቶች ደግሞ አርሹን ተሸክመውታል። ያ በጣም አስቂኝ ብዙ አስቂኝ አሉት። እና ሰማይና ምድር ሳይኖር ፍጥረት ሊኖር አይችልም። ምክንያቱም ፍጥረት ካሉ ታይም ተቆጥሯል። ታይም ለመቁጠር ደግሞ ሳይክል እንትን መኖር አለበት። ሳይክል ሳይኖር አይኖርም ማለት ነው። ታይም ራሱ በራሱ 50 ሺህ ዓመት እንዴት ቆጥሮት? ሰማይና ምድር ሳይኖር መምሸትና መንጋት ሳይኖር እነኚህ ገና መምሸትና መንጋት ሳይፈጠሩ ከየት አምጥቶ ነው 50 ሺህ ዓመት በፊት የሚለው? መምሸትና መንጋትን ቆጥረን እኮ ነው 1 ዓመት 2 ዓመት 1 ቀን 2 ቀን የምንለው። ይህንን ዑደት ይዘን ነው። ይሄ በሌለበት ምድር ሳትፈጠር ሰማይ ሳትፈጠር በምን ቆጠርከው? አይቆጠርም። በቃ ነቲንግ ነው። ስፔስ የለም፣ ፕሌስ የለም። አትሊስት ፕሌስ ቢኖር እንደኔና እንደናንተ ፊዚካል ቦዲ ያለው ስፔሷ ላይ መሬት ላይ እንደዚህ ቆሞ ይሄዳል፣ ይቀመጣል። አትሊስት ፊዚካል ቦዲ ከሌለው ደግሞ ለምሳሌ እንደ ንፋስ ነገር ቢሆን በአየሩ ላይ ይሆናል ማለት ነው። ስፔስ ይፈልጋል። ፕሌስ እንኳን ባይዝ ስፔስ የሚባል ነገር አለ። ስፔስም ሳይኖር እንደዚህ አየሩም ሳይኖር፣ ልክ አየሩ ስላችሁ ስፔሱን እያልኳችሁ ነው። በአማርኛ ምንድን ነው የሚባለው? ለምሳሌ ንፋስ የሚሄድበት ምናምን ምን ትሉታላችሁ? አየሩን ወደ ላይ ያለው ማለት ነው፣ ክፍተቱን ማለት ነው። ከጭንቅላታችሁ በላይ ያለው ስፔሱን፣ እሱ መኖር አለበት። እሱ ሳይኖር እሱም የተፈጠረ ስለሆነ ማለት ነው። ምድር እንደዚህ የምቆሙባት ፕሌሱ ሳይኖር፣ ህዋው ሳይኖር፣ ምድር ሳንኖር ውሃ አለ ይለናል። ውሃው ላይ ደግሞ አርሽ አለ ይለናል። ውሃው ምን ላይ ሆነ? አርሹስ ምን ላይ ሆነ? ይሄ አርሽ ደግሞ እባብ የጠመጠመው ነው። ይሄ ደግሞ በተመሳሳይ ኢብሊስ አርሹን በውሃ ላይ ነው ያደረገው ይለናል። እባብ እንዳገሉ ቤታችሁ ከገባ፣ ምክንያቱም ከጅኒ ጎሳ ለሆኑ ቁርአን ሰብኬላቸዋለሁ ይለናል ሙሐመድ ደግሞ። ስለዚህ ኢብሊስ ጅኒዎች ራሱ እባብ ተብለው ይጠራሉ። እባቦች ጅኒ ይባላሉ። ኢብሊስ ደግሞ አንደኛው ያመፀ ማለት ቢሆንም ጅኒ ማለት ነው። እነኚህ ጅኒዎች ደግሞ ቁርአንን ሲሰሙ ወደ ሙሐመድ ድርብርብ ሆነው እንደሚመጡ ሱረቱ ጅን ላይ ወይም የጅኒ ወይም የጋኔኖች ምዕራፍ በሚባለው በ72ኛው የቁርአን ክፍል ላይ ይናገራል ማለት ነው። ለሰማን አመን ብለው የሚደንቅ ነው ቁርአን እኮ ብለው ቁርአንን እንትን ያሉት አጋንንቶች ናቸው። እና ውጭ ትንሽ ሜቢ ግልጽ ሆኖላችኋል፣ ግን እኔ እያልኩት ያለሁት ነው ለእናንተ አልገባችሁም። እኔ ማስገባላችሁ ነገር ኧረ በጣም ግልጽ ነው። ኮሜንት ሴክሽን ላይ አይ ቲንክ ተረድታችሁታል። ካልሆነ ሪቫይዝ ማድረግ ይቻላል። ኮሜንት ሴክሽን መጻፍ ትችላላችሁ ኦዲየንሶች። በጣም ደሊማ ነው በነገራችን ላይ ሙስሊሞች አሁን ይህን ነገር ያውቁታል ማለት በጣም ከባድ ነው። እና ኢንኬዝ በቃ ግን እንደዚህ ነው በቃ የተጻፉት መጽሐፍቶቻችሁ ላይ የሚገኙት እንደዚህ ናቸው። እንደዚህ አይነት ነገሮች ናቸው። አላህ ፍጥረታቱን በ6 ቀን ውስጥ ፈጠረ። ከዛ በፊት ግን አርሹን ፈጠረና እሱ በአርሹ ላይ ተቀመጠ። አርሹ በእባቦች የተከበበ ነበረ። አርሹ በውሃ ላይ ነበረ። አርሹን ደግሞ መላእክቶች ይሸከሙት ነበረ። እነዚህ ናቸው የተቀመጡ። ስለዚህ ሰማይና ምድር ከመፈጠሩ በፊት የነበረው አርሹን በሚመለከቱ ነገሮች ሁሉ ከፍጥረት ውጪ ናቸው ማለት ነው። አርሽ ማለት እንግዲህ ዙፋን ማለት ነው። ምንድን ነው የምትሉት? ዙፋን ማለት ነው መቀመጫ ወይም ኩርሲ ማለት ነው። ኩርሲው ማለት ነው። ኩርሲው እንደማለት ነው። ይናው ኩርሲ አይ ቲንክ በአረብኛ ኩርሲም ይሉታል። አርሽ ማለት ያ ኩርሲ ማለት ነው። በነገራችን ላይ እንደውም 32:4 ላይም እንደዚሁ ይህን ዙፋኑን ምን ይሉታል? ሂ ፕሪሳይድድ አፖን ዘ ትሮን አልአርሽ ኢን ዘ ክላሲካል አረቢክ ደግሞ ምን ይባላል? አይዲዮም ዲኖትስ ዘ ሲት ኦፍ ኪንግ
የንጉሳን መቀመጫዎች ወይ ወንበሩ ማለት ነው። እሱ ምን ይባላል? አርሽ ተብሎ ይገለጻል። ይሄ ወንበር ይሄ የሚቀመጡበት ሲት ወንበሩ ማለት ነው። ስለዚህ የአላህ ወንበር ምንድነው? በቂጡ የሚቀመጥበት አርሽ ተብሎ ይገለጻል። እና አላህ ኢብሊስ ማለት አላህ ነው ማለት ነው። አላህ ማለት ኢብሊስ ነው ማለት ነው። which is confusing ግራ የሚያጋባ እኛም ግራ ገብቶናል፣ ግራ ተጋብተናል። ወገኖቼ ዘመዶቼ እንዴት ይሻላል? ይህን ነገር እንዴት እናድርገው? አላህ ሳይጠራ ቤት የሚለው ወዶ እንዳልሆነ አሁን ገባችሁ ወገኖቼ? አታውቁም፣ ሸውደዋችኋል ወገኖቼ። የምትከተሉት ትክክል አይደለም ወገኖቼ። ያላችሁበት ነገር በስሜት የምትመሩበት ነገር ትክክል አይደለም። ዚስ ማች ከአጋንንት ጋር ወዳጅነት ፈጥሮ ይሄ ግንኙነት ነው ምናምን እንደዚህ አጋጣሚ ነው ሊባል የማይችል ማለት ነው። አላህ ሳይጠራ ሴጣን ተብሎ ሲጠራ አቤት አለው ብሎ የሚመጣ ከሆነ ወንበሩ መቀመጫው ኩርሲው ውሃ ላይ ነው ከተባለ ያ ውሃ ላይ ያለ ኩርሲ ደግሞ መቀመጫው የሴጣን ነው ከተባለ ባይ ዲፎልት አላህ ሴጣን ነው ማለት ነው። በምንም በማያሻማ መልኩ ማለት ነው። ደግሞም አፈጣጠሩን ስናይ በፍጹም ሊሆን ማይችል በ6 ቀን ውስጥ ነው ፍጥረት ያለቀው ካሉን፣ አርሹ አስቀድሞ ከ6 ቀን በፊት የተፈጠረ ነው ካሉን፣ አርሹም የተፈጠረ ነውና እንግዲህ ያ ውሃ የተፈጠረ ይሆን አይሆን አላቅም። እንግዲህ ውሃው የተፈጠረ አይደለም ካሉን ውሃ የሚባል አካልንም ማምለክ አለባቸው ፈጣሪ ይሆናልና። ውሃውም የተፈጠረ ነው ካሉን አርሹ የተቀመጠበት ደግሞ ሰማይና ምድር ከመፈጠራቸው በፊት አትሊስት 2 ነገሮች ተፈጥረዋል። ምንና ምን? ውሃና አርሽ የሚባሉ። ሰማይና ምድርን ለመፍጠር ደግሞ በእነኝህ ውስጥ ያሉትን ለመፍጠር 6 ቀን ፈይዶበታል አላህ። አስቀድሞ ደግሞ 50 ሺህ ዓመት ምናምን አንድነት ስደምሩት 50 ሺህ ከ6 ቀን ምናምን አካባቢ ነው አላህ ፈጥሮ የጨረሰው የሚሆነው ራሱ ማለት ነው። ይህም ሌላ ዲሌማ ይሆናል ማለት ነው። ይሄኛውም ሐዲስ ምን አልክ? ኢብኑ ማጃህ ላይ ያለ ይሄኛውም ደግሞ ሐሰን የሆነ ሐዲስ ነው። ዋቂ ቢን ሁዳስ ናሬትድ that his paternal uncle Abu Razin said I said እንደዚህ አልኩኝ ኦ ሜሴንጀር ኦፍ አላህ where was our Lord before he created his creation ሉክ እንግዲህ በደንብ አዳምጡ። ሰውየውን ብሎ የጠየቀው የአላህ መልእክተኛ ሆይ አላህ ፍጥረታትን ከመፍጠሩ በፊት የት ነበር ብሎ ጠየቀው። ስለዚህ አላህ ምንም ፍጥረትን ከመፍጠሩ በፊት የት ነበር? ያ ማለት ሰማይንም ምድርንም አየርንም ደመናንም ሁሉንም ከመፍጠሩ በፊት የት ነበር ብሎ ተጠየቀ። ላይክ መሐመድ ምን ብሎ እንደመለሰ ተመልከቱ። he was above the clouds መሐመድን ብሎ ከመለሰ ከደመና በላይ ነበር አለ። you can imagine ደመና ፍጡር አይደለም ማለት ነው። ፍጥረታትን ከመፍጠሩ በፊት የት ነው ብሎ ተጠይቋላ። ከደመና በላይ ነበር አለ። ያስቀኛል እሱ ነገር። ከዛ ደግሞ አሁንም ቀጣይ ቢለውንም አንብበው። ከዛ below which was air ከዛ ከአየር በታች and above which was air and water አየርና ውሃ ካለበት ቦታ በላይ ነበር አላህ። then he created his throne above the water ከዛ በኋላ ውሃ ነበር፣ አየር ነበር፣ አርሹን ከውሃ በላይ ፈጠረ። ይሄ ሁሉ መቼ ነው? አላህ ፍጥረታትን ከመፍጠሩ በፊት የነበረበት ቦታ። አስዋል ምን አይነት ዲሌማ እንደሆነ ፍጥረት ከመፈጠሩ በፊት አላህ ነው ተብሎ ሲመለስ እንደዚህ አይነት ምላሽ። አላህ ፍጥረትን ከመፍጠሩ በፊት ነው ይባላል። ከአርሽ በላይ ከአርሽ በላይ ንፋስና ውሃ ካለበት በታች። አንተ ዳይቭ ሲያደርግ እኮ ከውሃ ውስጥ ኢብሊስ የወጣ ነው የመሰለኝ ሻርኩ ወሲል። ስማ ከአርሹ ላይ ብድግ ብሎ ኢብሊስ የመጣ አስመሰሉት እኮ።
ያ ከአላህ አርሽ ላይ በነገራችን ላይ ይሄ አርሽ የማን እንደሆነ ቅድም እፎይ ተናግሯል። የአላህ አርሽ ነው፣ የኢብሊስ አርሽ ነው፣ ከዛ ደግሞ የሙሐመድ አርሽ ነው። የሙሐመድ አርሽ መሆኑን ደግሞ እናሳያችኋለን። ያ ቀጣይ ደግሞ እሱን እንሄድበታለን ወገኖቼ። ተዉ 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 ተዉ። እኔ እየነገርኳችሁ ያለት ይሄ ቀልድ አይደለም። እዚህ የምንነግራችሁ ቀልድ አይደለም። ሸውደዋችኋል ስንላችሁ ወደን አይደለም። ምክንያቱም ፍጥረትን ከመፍጠሩ በፊት አላህ የት ነው? በውሃ ላይ ከአርሹ ላይ። ውሃው ፍጥረት አይደለም እንዴ? ጀስ ሙሐመድ ኢማጅ የሚያደርገው ምን እንደሆነ ታውቃለህ? ፍጥረት ሲባል ሰማይና ምድርን ሰውን ብቻ ነው። በቃ አርሹ ፍጥረት ከተባለ እኮ እያንዳንዱ ነገር የተፈጠረ ነገር ሁሉ ፍጥረት ነው። በቃ ያ ነገር በሙሉ ደግሞ ምንድን ነው? እሱ ታይምና አለው የተጀመረበት ጊዜ ይኖረዋል። ታይም ምክንያቱም የሆነ ነገር ተፈጠረ ማለት ጀመረ ማለት ነው። ከዛን ሰዓት ጀምሮ ጊዜ ይቆጠርለታል ማለት ነው። ጊዜ ተተቆጠረለት ደግሞ አላህ ፍጥረትን መፍጠር የጀመረበት ጊዜ ሲቆጠር ከአርሹ ጀምረን ከቆጠርን ወደ 50 ምናምን ሺህ ዓመት ነው አላህ የፈጀበት ፍጥረትን ፈጥሮ ለመጨረስ። ነገር ግን አላህና ሙሐመድ ጀስ አላህ የሚባል አካል የለም። አክቹዋሊ ሙሐመድ በምናቡ የፈጠረው በጭንቅላቱ የፈጠረው ነው። በ6 ቀን ፈጠረ ይልሃል። ግን ፍጥረትን ከመፍጠሩ ደግሞ በፊት አርሽን ፈጥሯል ይልሃል። እንዴት ብለን ይህንን እናስረዳችሁ? አንዳንድ ቃላቶች ማስረጃም ይከብዳሉ ማለት ነው። ለማስረዳትም ይከብዳሉ ማለት ግልጽ ነው። ፍጥረትም ከመፍጠሩ በፊት እየተባለ እንደዚህ አይነት እንትኖችን ማምጣት በጣም አስቂኝ ማለት ነው። አስቂኝ ተረት ተረቶች። ይህንን እንዴት ነው እሱ በጭፍን አረብኛ ነው ወይ ነው? አረብኛውን ትሸመድዱታላችሁ፣ በአረብኛ ተነበንቦታላችሁ፣ በአረብኛ ያስቀሯችኋል። በአረብኛ ነው፣ ምንም ትርጉም አታውቁትም፣ ታፍዛላችሁ። ከዛ በኋላ ምንድን ነው እሱ ብሬን ወሽድ ያደርጓችኋል። ክርስቲያኖቹ ያሹባችኋል። እነዚህ ወይም እስልምና ጥላቻ ምናምን ብለው አይምሯችሁን ይሞሏችኋል፣ በሐሰት ያስተምሯችኋል። ምክንያቱም ተቂያ ስለሚፈቀድ። ከዛ በኋላስ እጥብ ካደረጉ በኋላ ጭንቅላታችሁን እንዳትጠይቁ ደግሞ ሱራ 5:101 ላይ ትከፍራላችሁ፣ እንደ ቀድሞቹ ሰዎች ትክዳላችሁ፣ ሃይማኖታችሁን አብዝታችሁ አትጠይቁ ተብላችኋል። በዚህ አብዝቶ የሚጠይቅን አላህ ይጠላዋል ይላል ሐዲስ ላይ ደግሞ። አብዝተህ እንዳትጠይቅ አላህ እንዳይጠላ ትፈራለህ። ሙሐመድን ደግሞ ቡሃሪ 15 እንደሚናገረው ከነፍስህ ከልብህ ከእናትህ ከልጅ